ሰሚያለሽ? ከዚህ ቤት አሽቀንጥሬ ነው የማወጣሽ። አንተ የማትረባ አንተ ማፈሪያ! ለምንድን ነው እዚህ የመጣው? ባርኮት አዴን ያፈቅራታል። የታባሽ እኔ ወባሪያ ንጉስ አደብ ይኖር ጫቤ እንዳነቀ ይዞር በልልኝ። ልቀቀኝ! ምንድን ነው የምታደርጊው? አንቺ አዴ በንጉስ እጅ ትገኛለች። አዴ ታስራ ነው ያለችው። ነገር ግን እንዲፈቷት በጣም እየተማጸነቻቸው ነው ያለችው። ፍቅርን ደግሞ እየተጠበጠበች ነው ያለችው። እንግዲህ አዴ ዛሬ መፍቷን እንዴት ማስከበር እንዳለባት እያወቀች ነው። አዴ እንግዲህ ፍቅርን ጉድ ሰርታታለች። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ብያለሁኝ። ዛሬ እንግዲህ አዴ ክፍል 33ን አብረን እናያለን። አዴ ደሞዟን ለመቀበል ወደ እነ ፍቅር ቤት አምርታ ነበረ። ነገር ግን ስትሄድ ያልሆነ ነገር ነበረ የገጠማትና በጣም ተደናግጣ ነበረ። አዴ ደሞዟን ይዛ አለማውጣቷ ደግሞ ጓደኛዋ ደግሞ በጣም ተናዳባታለች። ለምንድን ነው እሱ ደሞዝሽን ሳትይዢ የወረድሽው ብላ በጣም ተናዳባት ነበረ። ባርኮትና ኤዳም ወዲያው ተከሰቱ። ከዛ እነሱም ሲጨቃጨቁ ደሞዟን አልወሰደችም፣ እባክክን የሰራችበትን ደሞዝ ስጣት በማለት ባርኮትን ጠየቀችው። ባርኮትም እንዴት ደሞዟን ሳትወስድ ወጣች ብሎ ተናገረ። አዴም ደሞዟን ይዛ እንዳልወጣች እየተናገረች ነበረ። በሀብሉ ጉዳይ ቂም የያዘ ኤላ እሱም ማንንም አትመን፣ ማንኛውም እውነተኛ እንደሆነ አናቅምና አትመን አለ። ባርኮትም እህቱን እያፋጠጠ ነበረ። እህቱም የምን ደሞዝ አለች። ከዛ ባርኮትም ይኸውልሽ አዴ እማዬ ከዚህ ቤት እንድትወጪ አልፈቀደችም አለች። አዴም እናንተ ውጪ አላችሁኝ እንጂ እኔ ግን ከጨረስኩ ቆይቻለሁኝ። የሊዲያና የፍቅርን ጸባይ መያዝ በጣም ከብዶኛል አለች። ለምለምም አዎ እውነቷን ነው፣ ይበቃታል። እኔ አዴ ብሆን አንድ ቀንም እዚህ ቤት አልሰራም ነበረ፣ በተለይ የፍቅርን ጸባይ አለች። ከዛ ፍቅርም ምን ማለት ነው አለቻት። እሷም ከገባሽ ይበቃሻል አለቻት። ከዛ ባርኮትም ኤላ ጋ መቆየት ትችያለሽ አላት። ኤላም ችግር የለውም እስከፈለገች ድረስ ተቀመጪ አላት። አዴም ብር ለቤተሰቦቿ መላክ እንደምትፈልግ እየነገረቻት ነው። ከዛ ፍቅርም ለማኝ ነሽ፣ ልለምኝ ነው የመጣሽው እንጂ ምን ልትሰሪ ተመለሽ አለቻት። አዴም የልፋቴን ለመቀበል ነው የመጣሁት እንጂ እኔ ለምኝ አይደለም አለች። ከዛ እሱም ለምንድን ነው ደሞዙን የት ነው ያደረግሽው? እኔ እኮ እየሰጠሽ ነው ያለሁት አላት። እሷም ለትምህርት ቤት ከፈልኩት አለችው። ከዛ አዴም እኔ አይ ችግር የለውም እኮ ቆይተሽ ትሰጭኛለሽ ብላ አለችኝ አለች። ፍቅርም አዴም በውሸት ላይ ውሸት አትደራርቢ፣ እኔና አንቺ ስለ ብርም አውርተን አናቅም አለቻት። ባርኮትም የስራ ስልክ ተደውሎበት ከቻልሽ እዚህ ቆይኝ፣ ካልቻልሽ ደግሞ ከኤላ ጋር ቆይ ብሎ ተሰናብቷቸው ሄደ። ኤላና ለምለም ወደ ቤታቸው ሲመለሱ ከኛ ጋር ትሄጃለሽ አሏት። ፍቅር የምታስረዳኝ ስላለ እቆያለሁኝ አለቻቸው። ነገረኛዋ ፍቅርም እዚህ መቆየትሽ ካልቀረ የምትሰሪው ስራ አለ አለቻት። አዴም ስለ ስራሽ አይመለከተም፣ ነገር ግን መጠይቅሽ ጥያቄ አለ። እንዴት አድርገሽ ነው ደመቀ በሀሴት እንዲመሰክርብኝ ያደረግሽው አለቻት። ከዛ እሷም ደመቀ ማለት የጎረቤቴ ልጅ ነው፣ በጣም ገንዘብ ወዳጅ ነው አለቻት። በዚህ ሰዓትም እሷም ዘላ አነቀቻት። ፀጉሯንም ይዛ ታፍተለትላት ነበረ። እሷ ግን ተይዛም እየታሳደበች ነበረ። ሊዲያ መታ አዴም መጣች እንዴ እቺ ነገረኛ፣ እሳይ ደግ አደረግሻት፣ እንደውም ያዥልኝ እኔም ልድገማት አለቻት። የተዋዋሉትንም ምስጢሩን ስላልጠበቀቻት እንግዲህ እሷም ተናዳባት ነበረ። አዴም ስደበደባት እንግዲህ እሷም ጎበዝ ደግ አደረግሽ እያለቻት ስታበረታታት ነበረ። አዴም እኔ አላማሽ አይመለከተኝም ምንም ይሁን ምንም፣ እኔ ግን ስራ ለመስራት ነው እንትን ያልኩትና ነገ ከአንቺ በላይ ሆኜ እንደምገኝ ተስፋ አደርጋለሁ ብላ ወርውራት ጥላት ትሄዳለች።
አዴም ልትወጣ ስትል ከዴቭ ጋር ተገናኘች። ምንድን ያደረግከው? እኔ ካንተ ይሄንን አልጠብቅም አለችው። እስታየውም እሱ ሰክሮ ነው ያለው። በፍቅርሽ በጣም ነው የተጎዳሁት። እኔ ፍቅርን አልወዳትም። እኔ አንቺን አፈቅርሻለሁ አለች። እሷም ዴቭ እንደተጎዳ ስላየችው ደረጃውን ደግፋ አወጣችው። የለንም እነሱም በጣም ፍቅር እያሳለፉ ነው። እኔ አንቺን ሚስቴ ማድረግ እፈልጋለሁ፣ ነገር ግን እንዴት ሚስቴ እንደማደርግ አላቅም ይላታል። ለምለምም ከሷ ውጪ ማንም እንደሌላት ትነግረዋለች። የኤላ አባት ግን ስጋት እንደሆነባት እየገለጸችላት ነበር። ብቻ ግን አንተን አይውሰዱብኝ እንጂ የምትፈልገው ሚስት ለመሆን ደስተኛ ነኝ። ባይሆን ሰራተኛ ሆኜ ለመቀጠል እፈልጋለሁ አለች። ዲም አንቺ ፍቅር ብላ ጠራቻት። ከሊዲያ ጋርም ድምድም ይጀምራሉ። አቅመቢሷ ሊያንም ከሶፋ ላይ እያንከባለለቻት ነበረ። አዴ ወጣለች። አሁን አንቺ ነሽ የቀረሽኝ ብላ ትደበድባል ነበረ። ዴቭ ፍቅር በጣም እንደሚያፈቅራት እየነገረ ነበረ። በዚሁ ሆኜ እንደምትወደኝም እኔ ግን በዚህ ውስጥ ሆኜ ሊሄድ እፈልጋለሁ አለችው። እሱም ጥለሽኝ አትሂጂ እያለ ሲደበደብ ፍቅር ትገባባቸዋለች። ምን እያደረግሽ ነው ትላታለች እሷም። ከዛ አዴም አይ እኔ ምንም እያደረግኩ አይደለም፣ አንቺ እንዳሰብሽው አይደለም ብላ ጥላት ትወጣለች። እታች ሰክራ ወርቃ ያለችው ሊዲያም ምን ነው ፍቅር ሳትገድሊ ወተሽ መሄድሽ ነው አለቻት። ኬላም ነግራት ትወጣች። እኔም አብሬሽ ሄዳለሁ፣ ከኬላ ጋር ነው መሄድ የምፈልገው ትላታለች። ኬላ ጋርም መኖር እንደምትፈልግም አስጠንቅቃ ትነግራታለች። ለምለምም ከኬላ እንድትርቅ አስጠንቅቃም ትነግራታለች። ምንም ትኩረት ሳትሰጣት እሷም ጥላት ትወጣለች። ደመቀና ንጉስም የአዴን መምጣት እየተጠባበቁ ነው። መንገድ ላይ ሆነው ከሩቅ እያየዋት ነበረ። ራሷን ይዛ እየተንገዳገደች የምትሄደው አዴን እያዩ ነበረ። ወዲያውም ተሯሩጠው መጥተው እነሱም አነሷት። ለምለምም የአዴን መቅረት አሳስቧታል። ምን ሆና ነው የጠፋችው የቀረችው ትላለች። ከፍቅር ጋር ምናልባት ተስማምተው ይሆን እንዴ ትላለች። ከዛ እሷም አይ መቼም አይደለችም፣ አዴ ማለት አርቆ አሳቢ ሰው ነች ትላለች። ለምለምም ለምን እንደዚህ አይነት ጥያቄ እንደጠየቀቻት እያስጠየቀቻት ነበረ። እሷ እኮ ባርኮት ይወዳታል ትላለች። ነገር ግን ዝም በል ይሄ ነገር ሚስጥር ነው ትለዋለች። እሷም ግን ሁላቸውም ግራ ገብቷቸዋል በእሷ ነገር፣ እነሱም ተጨንቀዋል። ነገር ግን ዴቭም እንደሚወዳትም ነገረቻት። በግምት እንዳታወሪ ብሎም ይነቅፋታል። አይ እኔ እኮ ካንተ ጋራ ብዙ ነገር አወራውኝ፣ አሁን ነገሮችን ማስተካከል አለብኝ፣ መሄድም አለብኝ ትለዋለች። ኤላም ራሱን እንድጠብቅ ትነግራለች። ዴቭ ከእንቅልፉ ሲነቃ ፍቅር ከጎኑ ተኝታ ያገኛታል። ከዛ እሷም ሶፋ ላይ ወርቃ እንደተኛች ሶፋ ላይም ተኝታ እንደነበረ ይነግራታል። እሷም ተኝታ ነበረ ከጎኑ። የዛሬ ቪዲዮአችን ይሄ ምን ይመስላል? ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ነው